ተወዳጁ የፊልምና የማስታወቂያ ባለሙያ የሆነው ሰራዊት ፍቅሬ ሰሞኑን አንድ የቲክቶከሮች መድረክ ላይ መገኘቱ የተገኘበት መድረክ አምባሳደር ሆኖ የተሾመው ደግሞ ቲክቶከሩ አዶናይ መሆኑ ህዝቡን እያንጫጫው ይገኛል። እንዴት ሰራዊት እንደዚህ አይነት መድረክ ላይ ይገኛል? ካለበት የክብር ቦታ አንጻር ካለው የሙያ ስምና አቅም አንጻር እንዴት እነዚህ ሮጠውና ዘለው ባልጠገቡ ላነጋገራቸውም ሆነ ላለባበሳቸው ስነ ምግባር ከሌላቸው ባህላቸውን ከመጠበቅ ይልቅ ለማዋረድ ቆርጠው ከተነሱ ዘላኖች ጋር እንዴት አብሮ ይገኛል? ምን ነክቶት ነው? ምን ሆኖ ነው? እያሉ ትልልቅ የጥበብ ባለሙያዎች ሁሉ ሳይቀሩ በተለያዩ የሶሻል ሚዲያ ላይ ሐሳባቸውን እያጋሩ እንዲሁም ለራሱ ለሰራዊት ፍቅሬ ሳይቀር መልእክቶችን እየላኩለት ይገኛሉ። ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ዝም ብለህ ሳሙናና ሰንደል እያስተዋወክ እድሜህን ፈጅተህ የኪነ ጥበብ ሰው ነኝ ከህዝቡ አይመጣም። አሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው። ለዚህም እንግዲህ ሰራዊት ፍቅሬ በእግረኛው ሚዲያ ላይ ቀርቦ ምላሹን ሰጥቷል። ይህንና ሌሎች ተያያዥ ጉዳዮችን ይዘንላችሁ መተናል። አብራችሁን ቆዩ። እንግዲህ ሰሞኑን ሰግጥ ጉዞ አዶናይን ይዞ በሚል የመሪ ቃል የተዘጋጀ አንድ መድረክ ነበር። እናም እዚህ መድረክ ላይ አርቲስት ሰራዊት ፍቅሬ መገኘቱን ተከትሎ ለደረሰበት ወቀሳ ምላሹን ሰጥቷል። እንደምናውቀው አርቲስት ሰራዊት ፍቅሬ የማስታወቂያ ባለሙያ ነው። የተለያዩ ካምፓኒዎች የማስታወቂያ ስራዎቻቸውን በሰራዊት መልቲ ሚዲያ ለማሰራት ወረፋ እንደሚይዙ ይታወቃል። እናም ለብዙ ዓመታት የተለያዩ የማስታወቂያ ስራዎችን ሲሰራም ቆይቷል። ነገር ግን አሁን ላይ ማስታወቂያ የሚያሰሩ ደንበኞች ከቴሌቪዥንና ከሬዲዮ ፕላትፎርም ባሻገር በሶሻል ሚዲያ ላይ ማስታወቂያቸው እንዲሰራላቸው በተደጋጋሚ ጥያቄ እያቀረቡለት መሆኑን ገልጿል። የሶሻል ሚዲያው መምጣት ስራችንን ያቀዘቀዘብን ባይሆንም ነገር ግን የደንበኞቻችንን ፍላጎት ደግሞ ማሟላት እንዳለብን እናምናለን የሚለው ሰራዊት ፍቅሬ የማህበራዊ ሚዲያ ማህበር መቋቋሙንና እዛም ውስጥ የኃላፊነት ቦታ ያለው በመሆኑ ዝግጅቱ ላይ የተገኘውም እንደ ቦርድ አባል የቀረበለትን ግብዣ ተቀብሎ ያነሱትንም ሐሳብ ጥሩ መሆኑን አምኖ መሆኑን ገልጿል። ከጊዜው ጋር መራመድ ግድ ነው። እኔም ወጣቶችን ተጠቅሜ ወደ ማህበራዊ ሚዲያው መምጣቴ አይቀርም ያለው ሰራዊት እንዴት አዶናይ ያለበት ቦታ ላይ ትገኛለህ ልባል አይገባም። እሱም ቢሆን የቦርድ አባል ነው። ከዛም ባሻገር በዚህ ማህበር ውስጥ ከፍተኛ የሆነ የስልጣን ድርሻ አለው። በዛ ላይ በሶሻል ሚዲያው ላይ እጅግ ብዙ በሚሊዮን የሚቆጠሩ ተከታዮች ያሉት ወጣት ነው። እሱ በዚህ ሚዲያ ላይ የተናገረው ቃል አግባብ አይደለም ተባለ እንጂ ከዛ የባሱ በተለያዩ ሚዲያዎች ላይ የተለያዩ አግባብነት የሌላቸው ንግግሮችን ሲያደርጉ የሚውሉ ብዙ ሰዎች አሉ፣ እናያቸዋለን ብሏል። እናም ደግሞ በተጋበዝኩበት መድረክ ላይ ወጥቼ ባልናገርም ነገር ግን ለሚመለከታቸው አካላቶች የተነሳው ሐሳብ ጥሩ ቢሆንም እንደ ሞቶ ወይም እንደ መሪ ቃል የተጠቀማችሁት ቃልን ግን ቀይሩት። ቃሉን የምንጠቀመው ለዚህ ዓላማ አይደለም፣ ከታቀደው ዓላማ ጋር አይሄድም ብዬ ተናግሬያለሁ። በሰዓቱ ይህንን ቃል ወይም ይህንን ርዕስ ቀይረውት ነበር። ነገር ግን መልሰው ለምን እንደተጠቀሙት አላውቅም። ከኔ የሚጠበቀውን አድርጌያለሁ። የኔ እዛ መገኘት ሊያስጠይቀኝ አይገባም በማለት ነበር እንግዲህ ምላሹን የሰጠው። ከወጣቶች ጋር እየዋልን ከወጣቶች ጋር እየሰራን መስመር ሲስቱ እየመለስን ደግሞ አዳዲስ ዕውቀቶችን ከነሱ እየቀሰምን ብንኖር ምንድነው ክፋቱ ብሏል። እንግዲህ ይህንንም ሐሳብ ባነሳበት ወቅት ጋዜጠኛው መስመር ሲስቱ ስታርም አላየንም፣ መድረኩ ላይ ተገኘህ፣ ነገር ግን እነሱ ጥፋት ሲያጠፉ ስትመልሳቸው ወይም ስትገራቸው አላየንም ብሎ ለጠየቀው ጥያቄ ምላሹን ሰጥቷል። እንግዲህ ጥፋትን የምናገረው ለባለቤቱ ነው። ስህተት ሲኖር ስህተቱን ማስተካከል ያለበት ባለቤቱ ስለሆነ እንደዚህ ባታደርግ ጥሩ ነው፣ ይሄ ባይሆን ጥሩ ነው ብዬ የምነግረው ለባለቤቱ እንጂ መድረክ ላይ ወጥቼ እንዴት እንደዚህ ታደርጋለህ ብዬ ልወቅሰው አይገባም። ይሄ ደግሞ ስርዓትም አይደለም። መጥፎ ነገር ሲሰራ ለባለቤቱ፣ ጥሩ ነገር ሲሰራ ደግሞ ለጓደኞቹ ነው እንደሚባለው ተረቱ እኔም ያደረኩት ይሄንኑ ነው ብሏል።
ሌላው ደግሞ እንግዲህ በካሳንቺስ የኮሪደር ልማት ዙሪያ በሰራው ስራ እንግዲህ ከህዝቡ የተነሳበት ጥያቄ እንዳለ ሲገለጽለት ምንም ጥያቄ የሚያስነሳ ጉዳይ እንዳላደረገ ገልጿል። 12 ተኩል 1 ሰዓት ትንሽ ጨለምለም ካለ ጅብ ሲራገጥበት የነበረ ሰፈር ነበር። እንዲህ ያለፈን እዚህ የሆነ ነበር የምንገባው። እኔ ካሳንቺስ ነው ተወልጄ ያደኩት እና ስላደገበት ሰፈር ስለኖረበት ሰፈር ለውጥ መናገሩንና ደግሞ እሱ የጨመረው ወይም የቀነሰው ነገር ሳይሆን በግልጽ የሚታይ ነገር መሆኑን ተናግሯል። በ1999 ዓመተ ምህረት የአካባቢ 12 ሰዓት ላይ ጅብ የሚወጣበት በጣም የሚያስፈራ ሰፈር ነበር። አሁን ደግሞ የምታዩትን ሆኗል። እኔ ማንንም ደግፌ ማንንም ወቅሽ የተናገርኩት ነገር የለም። የሚታየውን ነው የገለጽኩት። ሊያስወቅሰኝ አይገባም በማለት ነበር እንግዲህ በዚህ ጉዳይ ህዝቡ ላነሳበት ጥያቄ ምላሹን የሰጠው። በተጨማሪም እንግዲህ አሁን ካለው መንግስት ጋር ወይም ከብልጽግና ጋር ያለው ግንኙነት የቀዘቀዘ ነው። እናም ይህንን ተከትሎ ያንን ግንኙነት ለማጠንከር አስቦ ነው ወደ ሶሻል ሚዲያ የመጣ ወይም ከቲክቶከሮች ጋር አብሮ መታየት የጀመረው ትኩረት ለመሳብ ፈልጎ ነው የሚል ጥያቄም እንዳለ በተገለጸበት ሰዓት እኔ ድሮም ሆነ አሁንም ከመንግስት ጋር የሚያገናኘኝ ነገር የለም። እኔ ስራዬ ጥበብ ነው፣ የምሰራው የጥበብ ስራ ነው። ስለዚህ ለፖለቲካ ፓርቲ ሳይሆን እንደ ሀገር ለሀገር የሚያስፈልገውን ነገር አደርጋለሁ እንጂ ማንንም የፖለቲካ ፓርቲ ደግፌ ማንንም የፖለቲካ ፓርቲ ነቅፌ እየሰራው የነበረው ስራ የለም። አሁንም እየሰራው አይደለም፣ ወደፊትም አልሰራም በማለት ነው እንግዲህ ምላሹን የሰጠው። በአዶናይ ዙሪያም እንግዲህ አዶናይ ማለት ትምህርትን የማይደግፍ ስለተማራችሁ የምታመጡት ለውጥ የለም፣ ጊዜያችሁን የምታባክኑት እያለ ብዙ ለወጣቱ የማይጠቅም ለወጣቱ መለወጥ ወይም ለወጣቱ ማደግ ማበረታቻ የሚሆኑ ቃላቶችን የማይጠቀም ሰው ነውና እንዴት ከዚህ አይነት ሰው ጋር በአንድ መድረክ ላይ ትገኛለህ? ይሄ ልክ አይደለም ተብሎ እንደ ወቀሳ ለቀረበበት ሐሳብም እንግዲህ ምላሹን ሰጥቷል። እኔ እዛ ቦታ ላይ የተገኘሁት የአዶናይን ሐሳብ ወይም አመለካከት ደግፌ ሳይሆን በክብር እንግድነት ተጠርቼ ነው። በግሌ የአዶናይ ሐሳቦች ደጋፊ አይደለሁም በማለት ገልጿል። እሱ ማስታወቂያ ከሰራባቸው በርካታ ድርጅቶች መካከል እንግዲህ ጥቂቶቹ የማጭበርበር ስራዎችን ሰርተዋል። እናም በዚህ ጉዳይ ላይ ምን ሐሳብ እንዳለውና እንዴት ስለ ድርጅቶቹ ህጋዊነት ሳያጣራ የማስታወቂያ ስራ ይሰራል እየተባለ እንደሚወቀስም ጭምር በተገለጸለት ሰዓት እንግዲህ ይህንን ምላሽ ሰጥቷል። ሰራዊት ፍቅሬን ካስወቀሱት ድርጅቶች መካከል ፊንቴክና ኤምኤንጂ የተባሉ ካምፓኒዎች ተጠቃሾች ናቸው። ፊንቴክ የተሰኘው ካምፓኒ ህጋዊ ፍቃዱን አሳይቶኝ ነው። እኛ ብቻ አይደለንም፣ የመንግስት ባለስልጣናት እንኳን ሳይቀሩ ህጋዊነቱን አምነው ፍቃድ የሰጡት ካምፓኒ ነው። አደባባይ ላይ ሚኒስተሮችን ጋብዞ መኪና ሲሰጥ የነበረ ድርጅት ገና ወደፊት ሊከስር ይችላል ወይም ደግሞ ሊያጭበረብር ይችላል ብዬ ልገምት አልችልም፣ ነብይ አይደለሁም ብሏል። በዛ ላይ ከህጋዊ ዶክመንቶቹን ባሻገር መኪናዎቹ ሲመጡ አዳማ ድረስ ሄደን አይተናል። በምንም መንገድ ህጋዊ ላይሆኑ ይችላሉ ብለን ልንጠረጥር አንችልም። ህዝቡን ብቻ ሳይሆን እኛም ተጎጂዎች ነን ብሏል። እንግዲህ ኤምኤንጂ ስለተሰኘውም ካምፓኒ እንግዲህ ሲገልጽ ስልክ ተደውሎ የኢትዮጵያን የፊልም ኢንዱስትሪ ለማሳደግ ትልቅ እቅድ እንዳላቸውና ባዘጋጁት ፕሬስ ሪሊዝ ላይ እንዲገኝ እሱም ብቻ ሳይሆን የተለያዩ ታዋቂ አርቲስቶችን ጭምር ጋብዘው እንደነበርና እሱም ጥሪውን አክብሮ መገኘቱን ከዛም ደግሞ ዝግጅቱ ከማለቁ በፊት ቀድሞ መውጣቱን የድርጅቱን ስም እንኳን በጭራሽ እንደማያስታውሰው ነበር የገለጸው። አሁን ይሄ የማጭበርበር ሂደቱ ተነሳ ከተባለ በኋላ ነው የድርጅቱ ስም ሲጠቀስ ትዝ ያለኝ እንጂ የድርጅቱን ስም እንኳን በሰዓቱ አላስታውሰውም ነበር። ነገር ግን ከፊልም ጋር የተያያዙ ነገሮች ስለሆኑ የሚጠቅም ነገር ካለው አክብረው ስለጠሩኝ ልገኝ ብዬ ነበር የተገኘሁት። እናም በሰዓቱ የተለያዩ የሚዲያ ባለሙያዎች ካሜራ ይዘው ነበር፣ ፎቶ ሲያነሱ፣ ቪዲዮ ሲቀርጹ ነበርና እዛ ላይ መገኘቴ ያ ማስረጃ ነው። ነገር ግን አሁን ብር ተወሰደብኝ፣ እንደዚህ ይሄ ካምፓኒ ይሄንን ዘረፈኝ ለሚለው ወቀሳ ግን እኔ ተጠያቂ ልሆን አልችልም። የኔ ፎቶና የኔ ቪዲዮ እዛ ስብሰባ ላይ ወይም እዛ ቦታ ላይ ስለተገኘ ብቻ እኔን ሊያስወቅሰኝ አይችልም ይሄ ጉዳይ። እኔ መቼ ብር እንደሰጡ መቼ ገንዘብ የመሰጣጣት
ደረጃ ላይ እንደደረሱ የማውቀው ነገር የለም። የተገኘሁት የዛን ቀን ነው። እሱም ፕሮግራሙ ሳያልቅ ነው ቀድሜ የወጣሁት በማለት ገልጿል። እንግዲህ ስለዚህ በዚህ ጉዳይ ላይ እኔ ልወቀስበት አይገባም በማለት መልሱን ሰጥቷል። የጥበብ ሙያው እንግዲህ አሁን ላይ እንደ በፊቱ እያበላ አይደለምና አሁን ወደ ሶሻል ሚዲያ ፕላትፎርም የጥበቡ ባለሙያዎች እያዘነበሉ ያሉት ለዛ ነው ይባላል። አንተስ ምን ትላለህ ተብሎ ለቀረበለት ጥያቄ ጥበብ ድሮስ ቢሆን መቻብልታ ታውቃለች። ለስሜት እንጂ ለገንዘብ ተብሎ የሚሰራ ስራ አልነበረም። በፊትም ቢሆን ለስሜት እንጂ ለገንዘብ የሚሰራ ስራ አልነበረም። እኔ ገንዘብ ያገኘሁት በማስታወቂያ ስራ እንጂ በጥበብ ሙያው አይደለም በማለት ገልጿል። እንግዲህ እንደውም ከናባባሉ የጥበብ ሙያ ልክ እንደ ድንክ ውሻ ነው፣ ውበት እንጂ እድገት የለውም በማለት ነበር የገለጸው። በመጨረሻም እንግዲህ ለወጣቱ ትውልድ ሶሻል ሚዲያን ለመልካም ነገር በመልካም መንገድ በበጎነት ቢጠቀሙበት ብዙ ለውጦችን ሊያመጡበት የሚችሉበት ፕላትፎርም መሆኑን ገልጿል። እጃችን ላይ ያለ ታሪክ ሊቀይር የሚችል ፕላትፎርም ነው። ነገር ግን በተቻላችሁ አቅም ለመልካም ነገር ተጠቀሙበት በማለት እንግዲህ ምክሩንም ለግሶናል። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በሌላ ጊዜ ከሌሎች መረጃዎች ጋር እስከምንገናኝ መልካም ጊዜ፣ ቸር ያሰማን።